እንሄዳለን እንዴ ልትጠልፏት አንቺ ህዝብ ደግሞ የሆነ ነገር አድርጎ እሷነት እንዳይለኝ ወይድኔ መጥለፍ ከፈለጋችሁ ራሳችሁን ችላችሁ ጠለፉ ያሰራላችኋለሁ ስትመጡ ፎቶአችሁ አይ አሪፍ ነው ቆንጆ ነው ናርዲ ግን በጣም ግራ ገብቷት ዝም ማለት ተቀነሽ ለማንም ድረሽ ማታቂማ ናቲ ስም ሲነሳ እኮ እንትን ትያለሽ በነገራችን ላይ ደስ ይለኛል እንዲያውም ቢተዋወቁ እግዚአብሔር ናቲ ካሜራ አይወድም ትልቆች አንደም ትንሽ እኮ ነው አንቺ እኮ ነሽ የምታስለምጂው ናርዲ ለረላ ያው ነገሩ ልትነሽ ለምጂው እንደድሉ ሆኖ የሚወደድ ልጅ ነው ናቲ ብታየው እርግጠኛ ነኝ አታሳልፈውም አሁን እኔ ይልቁንስ እዚህ ሴቶቹ እያለቀሱ እያስቸገሩ እግዚአብሔር ምስክሬ ነው ልጄን አንዷ እንዳታጠፋብኝ ነው የምፈራው አንዷ ነጫጭባ ማለት ነው እግዚአብሔር ምስክሬ ነው አሁን ጓደኛዬ ማካበሻ ጋር ከመጨቃጨቅ አይሻልሽ ዘርም ወይ ወዴት ምን ነበር ነገር የኔው ግማሽ ስለሆነ ነው ችግር የለም እንዴ ለካ ደግሞ እንዳይሰማኝ እኔ ቅርታ አድርጌልኝና ይኸው አልፈልግም ለጀማቱን አትፈልጊ ማይከታው መጣ ወንድማችን እኔ የምፈልገው የራሱን ዘር አግብቶ እንዲወልድ ነው በቃ ኢትዮጵያ እንዳለው ኤርትራ የማትሆንም እኔ አሁን የናቲ ጋር ለፍሬንድ ነው ኤርትራ ነበረችና እኔ በጣም ነው የምወዳት ይሁን ተስማኔ ስለወደድኳት ሳይሆን ዋው እና ይቅርብኝ እንዴት ታዲያ ልድራት ነበረ ማሪ ይልሽ አሁን ኮሜንት ላይ ምን ይላሉ መሰለሽ ጂጂ ላስላስ ስታረግሽ ነበር ሲሰዱሽ ነበር ወላ ያያቻቸው ነው ኮሜንት ጂጂ አልሰደም እኔ አሁን እዚህ ጋር ራሱ ማንበብ አቁም ያለው እኮ እዚህ ማነባቸው ነገሮች ስላሉ ማለት ላስላስ ማረግ አይልሽ አው የሆነ ጊዜ የሆነ ነገር ብለሽ እኔ አውርተናል እና አውርተናል ስድብም አይደለም ምንም አይደለም እኔ እኮ እነዚህ ሰዎች እና ኤልሹዬ ልድገሙ ያንን ነገር እኔ እንደሆነ ባወራውበት አቋሜን ነቅነቅ ማላረግ ሴት ነኝ በዛም ዩቲዩብ ተዘግቷል ከዩቲዩብ ጋር አቋሜን ነቅነቅ አላረግም ኤልሹዬ ተሸነፈሻል ማለት ሌላ ሰው በልጧል ማለት ስድብ አይደለም አስተያየት ነው ማይኑንግ ፍራሃይት ነው ያ ስፒች ኦፍ ፍሪደም ነው እና በውስጥ በኩል ከምታሙት እኔ በውጭ በኩል የነገርኩሽ አልሻልሽም እሺ እኮ ስድብ አልተሰደበችኝ ግን በጣም ደስ የሚለው እኔ በውስጥ በኩል ሰው ማማት አልወድም ኦኬ እናንተ በውስጥ በኩል ስታሙ በጣም ትደብራላችሁ በውጭ በኩል ደግሞ ስታሙ ያ ነው ትዝብት ውስጥ እኔ ግን ወጣቶችን አላማ ከተናገርኩም ደግሞ ትላልቆችን ነው የምናገረው ናርዲ ታውቂያለሽ አይደለ ፊት ለፊት እንደምናገር ይሻላል የሞትም ፍርድ ካለ መልስም ካለ በውጭ ምክንያቱም አንዳንዴ ደግሞ ሶሻል ሚዲያው ተቆራርጦ በወጣ ወይ ደግሞ እናትሽ ዝም ብለው ነው የሚያወሩት እኔ እንደውም በመጨረሻ ነገሩ እየመረረ ሲሄድ እንደ ቀልድ የተጀመረ ነገርና እንትን ሲጀመር የነበረ ነገር ሲመጣ ወጥቼ እንደውም ልጆቹ መታረቅ አለባቸው በቃ ምክንያቱም ተጠቃሚ የሆነው ሌላ ሰው ነው ገባሽ አሁን ወደዛ ነገር እንግባ ከተባለ ፍርጥሩጡን አውጣውና ሌላ ነገር ውስጥ ትገባላችሁ ስለዚህ አይስወር አንቺ እንደ ሚዲያ ስታምታወሪውና በውስጥ ደግሞ ሰዎች እንዲራራቁ ወይንም ደግሞ ደም እንዲቃቡ ምታረግ ለዚያም ወጣቶች ናቸው እነዚህ ልጆች ገባሽ ፈር አይደለም እኔ ቢቻል እንደውም በቀደም አልኩኝ ለቀደም ሁሉም የሚታረቁበት ገባሽ አንድ ላይ ሆነ የምታይበት ሁሉንም እሱ ቢሆን ደስ ይለኛል ለኛ ልጆቻችን ሀብቶቻችን ናቸው እችም ያችም እነዛ ገባሽ ስለዚህ በትተው ጥሩ ነው ባይሆን በውስጥ የምታባሉ ሰዎች እግዚአብሔር ይስራችሁ ይሰጣችኋል እኔ እንጂ ስትናገረኝ ኪዱ በምን እንደምትናገረኝ ታውቂያለሽ በቁመቴ ነው የምትናገረው ደግሞ አይደለም አግሬሽ መቆም ፈልጋ እሱ ብቻ አይደለም ደግሞ ስም ሰጥታኛለች እሷን ከስር ቅድም ይላሉ እንደዛ ሆነ የሚያስቀኝ ጂጂ ስትናገረኝ ማለት ነው እኮ መጀመሪያ እኮ ደግሞ የተናገርኩት ትዝ ይልሻል ተጣልተን እኮ እንዲያልኩኝ ደግሞ አንድ ቀን
ሆላንድ የሆነ ሰው አየሽና ከሁሉም ማለ ረጅም እሷ ናት አለኝ የሆነ ሰው። ከዛ ሁሉንም አውሮፓያኖች እንደዚህ ሴቶቹ ልብስ ምናምን በሚለው ኧረ ተው ሴቶቹ አስበሽ ቀይሩ ልብሳችሁን ቀን ሜዳ ላይ የለበሳችሁት ምናምን እያልኩኝ ከዛ ላይ ወንዶቹንም እግረ ቀጫጭን አልኩኝ። ሴቶቹን በልብስ ተነጋገርኩን ግን አልኩት እዚህ ልሻል ረጅም እንዴት ተጣልተሻት አይደለ እንዲ ስልት ሲለኝ አለካ ተጣልተ ቆያልኩኝና ዛሬ ትቻታለሁ አልኩኝና ዛሬ ትቻታለሁ አልኩኝ። ረስቼዋለሁ እኮ ገባሽ? ያ አስታውሳለሁ። ኧረ አንድ ቀን ደግሞ የሆነ እርዳታ ላደርስ ገባሁና ያልኩ አንድ ሳምንት ሙሉ እንትን በነገሮች በምሳሌ እየተናገረችኝ ነበርና እርዳታ ላደርስ ገባሁኝና ይዋስቲ እሷን ያው በቃ እንደሱ አሁኑ ገብታችሁ አድረስ የሆነ እንትን ያ እሱ መሪገድ ተላከልኝና ትናንትና ተናግረኛል ነበር አልኩኝ። ዘመዶቼ ጋር እኮ ስለደረሰ የቦረናረሰውም አንዴ ስፔሻሊ እግዚአብሔርን እልፍዬ አንዴ የሆነ አጋጣሚዎች ተፈጠረን ዝጋ አልደግሞም እና የማይመቸኝ ጊዜ ሆነና አላወቀችም ነበር። ግን አታቀኝም ያኔ በደንብ በጣም ያታግል ጊዜ ሆነ አንድ አካባቢ ለማድረስ ነው። ሳታቀኝ ቆመችልኝ። ላይክ ሳታቀኝ ነው ያኔ ቆመችልኝ እና መቼም ሁሌ እምላለሁ የሆነ ቦታዎች ላይ እናገራለሁ። በጣም በዛ ጊዜ አመሰግናታለሁ። እኔ አሁን ስናገር የምናገራቸው በስነ ስርዓቱ በጣም አምሬ የምናገራቸው በህይወቴ አንድ ሴት አምሬ ተናግሬያለሁ። አንድ ሴት እሷም አንድ አለች እዚህ አሜሪካ ነው። አንድ ሴት ናት። በቃ አስቀያሚ ንግግር ተናገርኳት የሚለው ማለት ነው። አንድ ሴት በተረፈ እኔ ሴቶች ላይ ጫን ማለት አልወድም። እናገርሻለሁ ከዛ በላለቀ ደስፋስ በቃ ይሄ ነው። ምክንያቱም እንኳን ተጭነሽም አይደለም ራሱ ዓለም ተጨናናለች። ገባሽ? በብዙ ነገር ግን አንድ ሴት ግን እግዚአብሔር ምስክሬ ነው የምልሽ ኢቭን ሌላው ላይ ባልጫ አንድ ሴት እሷን ስሟ መጥራት ይችላል። እንቁርት የምትባል ሴት ግን በህይወቴ በጣም ተጭኝ የምናገራት ሴት ናት በህይወቴ። በተረፈ ግን እኔ ሴት ለመጫን አልወድም። ደስ ነገም ልቆምልሽ እችላለሁ። ገባሽ? የሆነ በቃ እንትን በህይወቴ ግን የማልቆምላት ግን አንድ ሴት አለች። በቃ የማልቆምላት መጥፎ ሴት አልወደውም። አንዳንዴ እኮ ግን የይቅርታ ልብ ያስፈልጋል። አንዳንድ ነገሮች ላይ ደግመሽ ላትገናኝ ይቅርታ መባባል አንዳንዴ ያስፈልጋል። ጂጂ አንዳንዴ ማትስማሚ ሆነሽ ምትታታይ ግን ይቅርታ ምትባባል በቃ እኔ ብቻ አይደለም ብቻ አንዳንድ ጊዜ እኮ ስንት ነገር እንኳን ህይወት ጠፍቶ ምናምን እንኳን አይተሻል አብረው በራርሞ ሀገር ወደ ሰላም ለመለወጥ እንትን ይላል። ተፈጥሮና ግዴታዎች የሚያስገቡ በፋይብ ማለት ምን የሚባለው ማለት በነፃ ዝም ብለሽ ሰዎች ላይ ጉብ የምትይና ነገሮች አስገድደውሽ ጉብ የምትይባቸው ነገሮች ይለያያሉ። ነገሮች ሲያስገድዱሽና ሳትፈልጊ የምትገቢባቸው ጦርነትም ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል። ግን ሆን ብለሽ ግን የምታረጊ ከሆንሽ እግዚአብሔርን ነው የምልሽ ሰይጣን በቃ ሰይጣን ምንድን ነው ተቀራምቶሻል እስከምትድኝ መጠበቅ ነው። አንቺን ግን በሩቁ ነው እንደዚህ አይነት ሰው አልወድም። አም ሶሪ ኖ እኔ ልጆቹ እንዲታረቁ በበኩል ቤታዮን፣ ኤልሻዳይን፣ ሄለን ማናት ዲቦራ ምክንያቱም እነዚህ ልጆች ይኸውላችሁ አንድ ነገር ልንገራችሁ። ያ እንዲህ ስትመጡ አሁን ወደ ሶሻል ሚዲያ ስትመጡ ከወጣቶች ለእናንተ ልጆቻችሁ እንደ ልጆቻችሁ የሶሻል ሚዲያ ልጆቻችሁ ብትሉ እነዚህ ልጆች ናቸው። እንዲሁም ሌሎችም አሉ በእነሱ እድሜ ያሉት ገባችሁ? ባንወልዳቸውም የሶሻል ሚዲያ ልጆቻችን ናቸው። የእነሱን ክፉ ማንም ሰው አይፈልግም። እግዚአብሔር ምስክሬ ነው። ቢናገሩን ምናምን ልንላቸው እንችላለን፣ ግን የእነሱን ክፉ ግን ማንም ሰው አይፈልግም። እኔ በበኩሌ እነሱን ብታስታርቁልኝ ደስታዬ። እግዚአብሔር ምስክሬ ነው። ምሽናር ሁላችሁም ተቆጥታችሁ ሌሎቻችሁም አላችሁ ተቆጥታችሁ አስታርቋቸው። ድምቀቶቻችን ናቸው፣ ልጆቻችን ናቸው፣ አበባዎቻችን ናቸው። እግዚአብሔር ምስክሬ ነው። እኔ ኤልሻዳይን ሳያት ሌላ ስሜት አለኝ፣ ቤታዮን ሳያት ሌላ ስሜት አለኝ፣ ሄሎን ነው ሁሉንም ገባሽ? ልጆች ናቸው። ነገ
እየተማሩ ነው የሚሄዱት፣ እያደጉ ነው የሚሄዱት፣ እየተለው እኛ እንኳን አሮጊቷ እኮ ትናንትና ዛሬ አንድ አይደለም። ዛሬ ሌላ ሰው ነኝ እኔ። ትናንት እዚህ ጋር አታይኝ፣ ዛሬ ግን እዚህ ጋር የተሽመል። ምክንያቱም የራሱ መለወጥ ገባሽ? ነገ ደግሞ ሌላ ሰው እንኳን እነሱ ማለት ቻንሱን ትሰጣቸዋለች ለታዳጊዎች ወጣቶች። ነገ ተለውጠው ለእኛ ነው ጥቅማቸው እንጂ ጉዳታቸው። ከዚህ ላይ ብናጣቸው እኮ ማን ጋር ትመጫለሽ? ማንን ታያለሽ? ማን ሲጮህ? እኔ አሁን ከጆን ዳንኤል በኋላ ሲሪየስሊ እኔ የተማርኩበት ነው በጆን ዳንኤል። እርግጠኛ ነኝ ሁላችንም የተማርንበት ነው አይደለ? ናርዲ ህይወትን በሶሻል ሚዲያ አይተናታል ምን እንደሆነች። ጃኒን አይተናታል። ሁሉንም ገባሽ? ከነሱ ጋር እኔ ንትርክ ወርደሽ ከነሱ ጋር እንትን ማለቱ እኔ ራሴ ባለፈው ወይ ግን ምን ሆኜ ነው አልኩኝ። ገባሽ? እንደ ቀልድ የምታየው ነገር አለ፣ እንደ ጨዋታ የምታየው እንደ ሶሻል ሚዲያ ግን እኛ ገና ነን ለእንደዚህ አይነት ነገር። እኔ አሁን ቤታዬን ከፍ አድርጌ በስራዋ ኤልሻዳይን ዝቅ አድርጌ በስራዋ ሳይ ሁሎቿ ምናምን ሊናገሩሽ ይችላሉ። ግን ውስጡ ያለውን ችግር ግን እኔ ጠለቅ ብዬ አላውቅም። ገባሽ? በጣም ነገሮች የተቆላለፉ ሲሆን ምንድን ያልኩት ነው አሁን ይሄ ነገር ጥሩ አይደለም። የሌላው መሳቂያና መጠቀሚያ ነው የምትሆኑት። ከዛ ላይ ደግሞ ነገሮች እየከረሩ ስለሚሄዱ ያ እናንተ እንደዚህ አይነት ነገር ውስጥ መግባት የለባቸው። እኔ ኤልሻዳይ በውስጥ በጣም ማዋራት እና ምናገራት ነው። ኤልሻዳይ ይሄ አንቺ ላይ አይሄድም፣ ይሄ ነገር አይሆንም፣ ስቶፕ ብዙ ጊዜ ተናገራለሁ። ግን ሳትፈልጊው አንቺም ወደ ሌላ ትሄጃለሽ። በዛም በኩል ሳይድ ያለው ሳይፈልገው ወደ ሌላ ይሄዳል። ተጠቃሚ ማነው? የኔ ቢጤ አሮጊቷ ናት። ነገር እያንቃረርን በወንፊት እያንጓለልን የነሱን ማልቀስ የነሱን መናደድ ደስ የሚያሰኘኝ ከሆነ እኔ ጥንቅር ብሎ ይቀር። እግዚአብሔር ምስክሬ ነው። ምክንያቱም ልጅ ስላለኝ ምናምን አይደለም። የኔም ህይወት እኮ እየቀጠለ ነው። ነገ በእኔ ላይ የሚመጣውን አላውቅም። ገባሽ? ግፍ ምናምን የሚባል ነገር አለ። ለዚህ ኤልሻዳይ ያልኳትኝ ሁለተኛ እንደዚህ ነገር ውስጥ አልገባም። ለቤታየውም ይሄ ነገር መቆም አለበት፣ መታረቅ አለባቸው። ምክንያቱም የሌላው መጠቀሚያ ነው የሆናችሁት ያልኩትኝና እኔ አስታርቋቸው ብዬ ተናግሬያለሁ። አስታርቋቸው እኔ አስታርቋቸው ነው። እንደውም ተታርቀው ሲስቁ ማየት እንደውም ዳቦ መቁረስ አለብን፣ ውስኪ ማውረድ አለ። ሁሉንም ያቺ ሊያ የምትባለው እኔ አሁን ከሊያ ጋር ሌላ ታሪክ አለኝ፣ ግን ቢታረቁም ደስ ይላል። መታረቅ አለባቸው። ወጣቶቹ ግን መታረቅ አለባቸው። እናንተ እኛ ድሮ እንደዚህ ተጣለን እንደዚህ እኮ ነገር የለም። እኔ አሁን እናንተ በጣም እድሜያችሁ ከእድሜያችሁ የበለጠ ጭንቅላታችሁ በጣም የበሰለ ነው። እኔ ጂጂ እንደዚህ የኔ ጓደኞችም አያውቁም። ናርዲ የእውነት በእኔ ኤጅ ያሉት ራሱ እንደዚህ እኮ አናውቅም። እነዚህ እኮ በጣም በስለዋል። ያረላ ይሄ ልጅም በስሏል። እንደዚህ ናቲ ሰላም ነው። ይሄን እናት ስራ ኳስ በቃ እሱን የሚያውቀው ይሄን ነገ አግብታችሁ ስራ ሰርታችሁ የሆነ ካምፓኒ ባለቤት ሆናችሁ ያ 3-4 ልጅ ወልዳችሁ ማየት ነው ፈልግ አይደል? ናርዲ ከናቲ ጋር ነው። አረ ልጆቹን ነው የምለው። አይ መታረቅ አለባቸው። መታረቅ አለባቸው። ደግሞ እንደዚህ እንዳለንም ተከባብረን እንለያካል። ሁለቱም በየፊናቸው የራሳቸውን ነገር በማድረግ እንደኔ ባውንደሪ ያለ የሁሉም ሰው የተለያየ አስተሳሰብ አለውና ጂጂ ተከባብረሽ አትደራረሽ። ሁሉም የራሱን ዓለም እነሱም በታለንታቸው እሷም በታለንቷ ዜማቸውንም ሆነ ባህላቸውንም አንድነታቸውንም እንደሚያስተዋውቁት እያደረጉ ባሉበት ተከባብረው አንዳንድ ቦታዎች ላይ መታረቁ ሰላም መስፈኑ አስፈላጊ ነው። ግን በጣም ያለፈ ነገር ሲሆን አስመስሎ ከመቆም የራሳቸውን ነገር አድርገው ሳትደራረሺ ሰላም አለ አይደል? ሳትነካኪ ሳትሰዳደቢ ለህዝብ አጀንዳ ሳትሰጪ ሰላም ሆኖ ግን ሳይደራረሱ እነሱም በቤታቸው በቤቶች ያለችውን ነገር ማድረግ ይችላሉ ብዬ አስባለሁ። ጂጂ ምክንያቱም አንዳንዴ ታይም ይፈልጋል አይደል? ትናንትና የሆነ ነገር ያው መፋቀሩም ፈጥኖ እንደማይመጣ ሁላ ጸቡም ሲመጣ ደግሞ እንትን ይላል። መታረቃቸው አስፈላጊ ነው። ተከባብረው እንዲኖሩ ነው የምፈልገው። በሁለቱም ሳይድ መሰዳደባቸውን አልወደውም።
ተከባብረው ሁለቱም የራሳቸውን ተከታይ ይዘው የራሳቸውን ታለንት እያደረጉ አሽሙር ቅኔ ምናምን ሳይዘራረፉ ማለት ነው፣ ስቶሪ ሳይኖረው። ከዚልሽ ደግሞ ምን መሰለሽ ናርዲ ማለት መታረቅ ስልሽ እንደ ድሮ ለመሆን ምናምን ሳይሆን ተቀራርበሽ አሁን ታስታረቂያቸውና ከዛ እነሱ ተቀራርበው ደግሞ ለምሳሌ እኔና ናርዲ በግላችን ምን ነበር ያጣላን? ለምንድን ነው የተጣላው? ምክንያቱ ምንድን ነው? ሌላ ችግር እንዲፈጠር ሳይሆን አትሊስት እናንተን ያጣላችሁ ምክንያቶችን በሁለታችሁ መሀል ተነጋግራችሁ ለአንዴና ለመጨረሻ ተቀሩታላችሁ። እኛ ግን የሀበሻ የኢትዮጵያኖች ደግሞ እርቅ በቃ ይቅርበል ይባባልልሽ እና ጠላትሽን ወዳጅሽን ሳታቂ አንዱ ከወዳጁ ጋር ይቀጥላል፣ አንዱ ከጠላቱ ጋር ይቀጥላል። ዳትስ ደቦል አባሽ። እኔ ደግሞ ሁሉ ጊዜ ኢትዮጵያኖች የማያምኑበትን ነገር ነው ማድረግ የምፈልገው። ሁሉም እንዲማር የምፈልገው ተታርቃችሁ ቁጭ ብላችሁ ባልና ሚስትም ሆናችሁ ማንም ቁጭ ብላችሁ ማውራት፣ በነገሮች መስማማት፣ ድምዳሜ ላይ መድረስ። ከዛ በኋላ በህይወትሽ አንዱ ለአንዱ አስተማሪ ሆኖ ያልፋል። ናርዲ ያ ነው ትልቁ። ተጠንቅቀሽ እንድትኖር ያደርግሻል። ለካ እንዲህ አይነት ነገር አለ፣ ለካ እንዲህ አይነት ፌለር እና ስህተቶች አሉ፣ ለካ እንዲህ አይነት ጥሩ ሰዎች አሉ። ያንን ነው እንጂ እርቅማ ማስታረቅ እኮ ይቻላል። ተው እኮ ብለን እኮ ተታትተዋል። ግን እንዳልኩሽ ማነው ከወዳጅ ጋር የሚቀጥለው? ማነው ከጠላት ጋር የሚቀጥለው? ስህተት ውስጥ ከጓደኛዬ ጋር እንደዛ ሲያደርገኝ ነበር፣ ወይ ከወዳጅ ወይ ከልጄ ወይ ከእናቴ ከአባቴ ከባሌ ጋራ እንደዛ ሲያባላኝ የነበረው ማን ነው የሚለውን ሁለቱም በእውነት የመወሻሸት አይደለም ተመልሰው እንትን ለማለት ሳይሆን ለምንድን ነው ኤልሹ ነገር ያረግሽው አከሌስ ለምንድን ነው ነገር ያረግሽው ተብሎ ቁጭ ብሎ ቢወራ አይስወር ለሁላችንም ትምህርትም ይሆን ያ እንኳን ያጠፋው ሰው ራሱ ተመልሶ የሚማርበት ያለማው ሰው ደግሞ ራሱ ቴንኪው የሚባልበት ነው የሚሆን። ያንን እርቅ ነው የሚፈልገው ነገራችን ማለት ያላቸውን ነገር አውጥተው መፍታት የሚችሉት ነገር ሊፈጠር በጣም ደስ ይላል። ለሁሉም ስፔሻሊ ቲክታክ ላይ ሁሉንም በዛኛውም ግሩፕ የሚወዳቸው ሰው ብዙ ስለሆነ መታረቃቸው አስፈላጊ ነው። ተከባብረው በሁለቱም ሳይድ ያለው ለምሳሌ ከሌቤት ገባ ተብሎ የውሸት ከሚሆን ጂጂ አሁን አንዳንዴ ቲክታክ ላይ እኔ አሁን አይተሽን ከሆነ ብዙ ቦታ አንዳንዴ አንገኝም። የማንገኘው ለምንድነው? የሆነ አንዳንዴ በጣም አንዳንድ በብዛት ማለት ይቻላል የሚያስመስሉ ሰዎች አሉ። ለምን ስትናገሪ አንቺ አሁን ለምሳሌ ከስር እኔ አይታረቁም አላልኩም። ይታረቁ ግን ተከባብረው ይሆኑ ውዴ ማሪ አንጀት ፍቅሬ ምናምን የተባለው ነገር አይቆይም። ጂጂ አይተሽ ከሆነ በጣም እንደመላክ ይሰመስው እሱ ነው በሳምንቱ በእኛም ኤክስፔሪንስ መታቂም ነገር አለ። ጂጂ የ3 ዓመት 4 ዓመት ወንድም ተብሎ መጨረሻ ግን እሳት ይዞበት የመጣው ነገሮች እንዳሉ ታውቂያለሽ። አንቺም የምታውቂው ነገር ነውና አንዳንድ እንትኖች እንትን ያላቸውን አለ አይደል? አሁን አልተማርሽበትም አንቺ? እሱ እኮ ነው ምን ኤክስፔሪንስ ወሰድኩኝ። እንደዛ አይነት በቃ ሁሉም በየእንትኑ ቢሆን እኔ ከዚህ በፊትም የሆነ ሰዓት ላይ እንትን ብለሽኝ ነበር። ትክክለኛ ነው። አንዳንዴ ተሳስቶ ነው ምናምን ነገራችን ላይ ለራሴ ማቃለሁ ለሰው ማቃለሁ። እኔ እስካሁን ድረስ ያልተጎዳሁት ናርዲ በሰው ልጎዳ አልችልም። ምክንያቱም እኔ ጠንቅቄ ያው እድሜም ስለመበልጣት ብላችሁ አዳምጡ። አሁን እናንተ ልጆችም ያው ናርዲም ብትሆኝ ከኔ ታንሻለሽ፣ እሱ ደግሞ እኔ ልጅ ነኝና ከድሮም ጀምሮ ከቤተሰቦች ተመጣጣኝ ሰውን እንደ ልጅ ነው። እኔ አሁን ሰው ብር ተበላው ምናምን ሲሆን የተበልቻ አላውቅም፣ ይቅርታ አድርጉልኝ። ምክንያቱም ላለመበላት ነው ጥረቴ። አሁን ሰው ለዲ እንደዚህ አከለ ጉዳይ ይቅርታ አድርጉልኝ ተጎድቼ አላውቅም። ለምን ከመጀመሪያው ነው ተጠነቀቃለሁ። አፌንም አሳልፌ አልሰጥም፣ ጆሮዬንም ክፍት አድርጌ አልጠብቅም። ለሁሉም ነገር ድንበር አለኝ። ገባችሁ? እያዳመጥኩም ቢሆን እየተጠነቀቅኩ ነው የሚሄደው። አሁን ብዙዎቻችሁን ከዛ ኤክስፒሪየንስ ተነስቼ ተጠንቀቂ አከለ ለማልሽ ፈልጌ አይደለም። ተጠንቀቂ ስልሽ ተጠንቀቂ እና ብዙ ጊዜ ሰዎች ምን ይላሉ? ብላ ነበር ይላሉ። ነው ብላ ነበር አይደለም፣ ከተነገረሽ በኋላ መጠንቀቅ አለብሽ። በቃ አሳልፈሽ እንደመሰጣጣት ምናምን ጥሩ አይደለም እና ተማሩበት ሁላችሁ። ነገር በእንትን በልክ አድርጉት። ማለት ሚስጥር የሚባል ነገር እንደፈለገ ነገር ቢሆን በተለይ ሴቶች ሚስጥርና ለወደፊት ልታረጉ የፈለጋችሁትን ነገር መኑኝ። እኔ በህይወቴ ላደርግ የፈለግኳቸውና በጣም የምፈልጋቸውን ነገር
ለራሴ ራሱ አልነግረውም ማለት ነው። ለጓደኞቼ አይደለም ለእናቴ ከሆነ ራሴ ያደርገዋለሁ። በጣም ከቸገረኝ እርዳታ ጠይቅበታለሁ። ግን እንደሚል እንደዚህ ነገር ላይ መጠንቀቅ፣ ነገ ያ ነገር ተገልብጦ ሌላ ነገር ሊወራ ይችላልና ከምትወዷቸው ጓደኞቻችሁ ከምትወዷቸው ቤተሰቦቻችሁ ሊያለያያችሁ ይችላል። ይሄ ደግሞ እንደ ኖርማል ተደርጎ በትንሹ የሚወራው ነገር አከሌ እኮ እንደዚህ ናት የምለው ነገር እኔ እንደ ቀላል ያወራሁት ነገር እንደ ከባድ ሆኖ ነው የሚመጣው። እዛ ጋር መጠንቀቅ አለባችሁ። ለሁላችሁ ማድረግ ለወደፊት የምትፈልጉትን ነገር አይዲያችሁን መናገር የለባችሁ። ቦይፍሬንዳችሁ ስሙን እራሱ መናገር የለባችሁ። ተማሩበት። ሰው ዝም ብሎ አይደለም የሚናገር። እና ደግሞ እሱ ማለት እንደምታያት ደረቅ ነች ማለት ራሷ ምንም ብትያት ራሷ የወሰነችው ነገር ካልሆነ ከስር ያላችሁ መሆን ምንም በውስጥ ብንመክራት የራሷን አቋም ይዛ የምትሄድ ልጅ ነች እና በራሷ እንደዚህ አድርጊ ብትያት ወይኔ ደግሞ ኤርሽዋ ናት ደግሞ አጓጉል ሰፖርት ላርግሽን ብትያት ታስቆምሻለች። ከላይ እኮ እንደዚህ ያደረገች ካልቻት ትክክል ካልሆነ እሷን እየደገፍሽን ታስቆምሻለች እና ምንም ለሷን እንትን የሚለላት ቤት ያለችን እዛ ጋር ያለው የራሳቸውን ሁሉም በየራሱ በነገራችን በቃ ፈታ ይበሉ ሁሉም ነገር በነገራችን ላይ ይኸውልሽ ጥፋተኛ እንኳን ብለሽ በአንቺ ማይንድ የምትወስጂው ጥፋተኛ ለአንቺ ይመስልሻል እንጂ ዋነቱ ወይንም የሆነ ነገር ነው ጥፋተኛ ያስባለው። ግን ታውቂያለሽ ማለት ጥፋተኛ ለምን ሆነ የራሱ የሆነ እንትን አለው ሪዝን አለው ምክንያት አለው የራሳቸው የሆነ አንዳንዴ ጓደኝነት ላይ መሀል መግባት እኮ ይከብዳል። ጓደኛ ሆነው እነሱ ራሳቸው ፐርሰናል የሚያወሩት ፐርሰናል ነገር ስላላቸው አሁን እኔ ሳልስማማ ያልተስማማት ጓደኝነት አለ አይደል? ኖርማል ጓደኛ ከሚባል ደግመሽ ማትተያዩ ግን ተከባብረሽ ነው ሚዲያ ላይ የምትወጪ። ደግሞ ሚዲያ ላይ ፈንድቶ ሁሉም ሰው ወቅልኝ ማለት አትችይም። የራስሽ የሆነ ነገሮች አሉ። ሳትግባቢ ተስማምተሽም ለአንድነት ወይ ደግሞ ለሀገር ስትይ የሚሰራቸው ስራዎች ሊኖሩ ይችላሉ። ሳትስማሚም አንድ ላይ የምትቆምበት አለ። አሁን ለምሳሌ እንደ ሀገር የሆነ ችግሮች ከሆነ እርዳታ ከሆነ ሁላችንም በአንድ ላይ ተሰባስበን እናግዛለን። ለምን ያ ማለት ከሁሉም ሰው ጋር ሰላም ነኝ ሁሉም እህትና ወንድሜ ነው ማለት አትችይም። አላማ አለ እዛ ጋር አንድ ላይ ሆነሽ የምትቆምበት አላማ አለ። በህይወትሽ አንቺም ትማሪበታለሽ ሁሉም ነገር። ተማርኩ 4 ዓመት ቲክታክ ብዙ ኤክስፒሪየንስ ሰጠኝ። ብዙ ወዳጅ ሰጥቶኛል። ብዙ ወዳጅ ያልኳቸው ሰዎች ተንሸራተዋል። እነኚህ እኮ ሶሻል ሚዲያ ላይ ይሰርቡኛል፣ ጠላቴ ናቸው። ደጋረገች ልጅ እንኳን ጆሴፍን ተናገረች። በህይወቴ አንድ ቀን ውስጥ ተናገረ የሰማሁት ሪስፔክት ሲሰጠው ነው የማውቀውና አንዳንዴ የማትስማሚበት ነገር ይኖራል። እኔ ጠላቴን ያልኩት ሶሻል ሚዲያ ላይ በእኔ በወደኩ ሰዓት መቶ ሊያነሳኝ ስል አይቼዋለሁ እና አንዳንዴ እኔና ናርዲ አሁን ብንጣላ እኮ ምክንያት አለ። አሁን ለምሳሌ እኔ አሁን ትዝ ይለኛል ለምንድን ነው ዘመነ ከሲገራ ብዬ የተናገርኩት ትዝ ይልሻል። እኛ እኮ የሆነ ኮዝ አለን። እነዚህ ልጆች እኮ ምንም ኮዝ እኮ የላቸውም። የእኛና የእሷን ተውትና እኔና ናርዲ ጋር ያለውን ተውትና እኛ እኮ ምክንያት አለ። እነዚህ ልጆች እኮ ፖለቲከኞች አይደሉም። የሆነ የሚያገናኛቸው ነገር ነው። ታገናኛቸው ይችላል። ነገሩን ደግሞ ዝም ብላችሁ ስታዩት ሁሉም ጥፋተኞች አሉ። እግዚአብሔር በሚያውቀው ያው ልንገርሽ አይደል? ሁሉም ጥፋተኞች አይደሉ። በቃ ይሄ በወጣትነት የሚፈጠር ነገር አለ። ትንሽ የግንዛቤ ችግር ሊኖር ይችላል። ያ ደግሞ የሚመጣው በእድሜ ልምድ ነው። እንደኔ ደግሞ ምንድነው ማድረግ ያለብኝ? እሺ እዚህ ጋር እዚህ ጋር ይሄ ኤክስፒሪየንስ ነው። አንድ ላይ ሲሆኑ ታላቸው ውበት ታላቸው እንትን አንፃር በጣም ከዛ ላይ ደግሞ ይኸውልሽ አንድ ላይ እንኳን መሆን ባይቻል ቅድም ያልኩሽ እና ያስታውሽ አንድ ነገር ተምረሽበታል። ያንን ሁሉም ለምን ሆይንን አደረኩ ከምን ተነስቼኝ አይደል? ሁሉም በየራሳቸው ሁሉም ነው የሚልሽ። ሁሉም አሁን እዚህ ጋር የተጣሉ ሁሉም ተፈለጎች ሊያምጡን ነው በኢንሻአላህ ይመስላል። በሊያም ይራስ መጠቀም ሊያም ብትሆን ሆይ ለምንድን ነው ከምን የተነሳ ነው ቤታዬን ብትሆን ለምን ኢንሻአላህ ብትሆን በቃ
ዋይ ለምንድን ነው አሁን ሶስቱ ማለት ለጸቡ ስለሆነ ይሄ ነገር የሆነ በዚህ ምክንያት ይሄ ነገር አያዋጣንም ብዙ ነገር አስከፍሎናል አሁን ለምሳሌ ትርፋማ ብትሆኚ ኦኬ ማናቸውም ትርፋማ አይደሉም አትሊስት የሞራል በዚህ እድሜያቸው እኔ እውነቴን ነው የምልሽ ለዛችም የተሰጠው ስም እኔ በእነሱ እድሜ በሆን መሸከም አልችልም ይቅርታ እኔ ለኤልሹም ነገራታለሁ ስቶፕ ያልኳት በቃ እኔ ኤልሹን ተቆጥቻለሁ በጣም አርፈሽ ቁጭ በይ ያልኳት ምክንያቱም የሆነ እኔ የሚሰማኝ ነገር ስላለ እኔ አሁን በእኔ እናቴ ብትሰደብ በእኔ ልጆች ቢሰደቡ እኔ ኦልሬዲ በጣም እንትን ያልኩት በኤልሹ እንዲሆን የማልፈልገውም በቤታዊ እንዲሆን የማልፈልገውም በሌሎች እኔ ምን ያህል እንደተወጣሁት ስለማውቀው ህመሙን ስለማውቀው ሌላ ሰው እንዲሆን አልፈልግም አሁን እዚህ ጋር ዩ አር ስትሮንግ ስትል ምን ያህል እንደከፈልኩበት እናውቃለሁ ልጆች ሲሰደቡ እናቴ ስትሰደብ እኔ ስሰደብ ዝም ብሎ ያልፍ ጥሎት የሚሄደው ነገር አለ ተቆሽ ሰው ግን ምንም እንዳልሆነ ነው የሚያየው እኔ ሰውን ስሰድብ ምን ጥሎ እንደሚሄድ አውቃለሁ ሰው እኔን ሲሰድብ ምን ጥሎት እንደሚሄድ አውቃለሁ ያ ነገር ደግሞ ማንም ሰው ላይ እንዲሆን አልፈልግም መቆም አለበት በቃ እንደዚህ ነገር መቆም አለበት እንደ ባህል መቀጠል እንኳን እነዚህን የመሳሰሉ ልጆች አይደሉ ተራ ዱር የምትያዙ ሌላ የምትያዙ እንኳን ሴት እንደዛ መሰለኝ ያለባት ይቀርታል ስፔሻሊ እናትን ልጅንን በዚህ ደግሞ ቤተሰብን እኛ ራሳችን ሶሻል ሚዲያ ላይ ስንመጣ ራሳችንን ወክለን ነው እና ቤተሰብን አታክ የሚያደርጉት ነገር ቢቆም በሁሉም ሳይት ፕላስ ደግሞ ቤታየውም እሱም አንድ ናቸው ገባሽ አንድ ላይ የነበሩ ልጆች ናቸው ተከባብሮ ማለት በፍቅር እንደነበረ ቢቻል እንደነበረ ቢሆኑ ካልተቻለ ደግሞ እንደተከባበሩ ሊቀጥሉ ደስ ይለኛል እኛ አሁን ወንዶች እዚህ ላይ ሲሰዳደቡ በጣም ሬር ነው እኔ ውሃይ ለምንድን ነው ሁሉ ጊዜ ሴቶች ላይ እንደዚህ የሚወረድብን እኔ እሱ ነገር በጣም ያሳስበኛል ቅርታ በተለይ እንደ ኢትዮጵያ ምንሞተው እኛ ነን የመጣነው እኛ ነን ምንወራረደው ምንጨካከነው ገባሽ እስቲ ጥሪልኝ እስቲ ናርዲ የትኛው ወንድ ነው ናንገናኝ የትኛው ወንድ ነው እንዲቱን ተሰራደብ እዚህ ላይ በጣም ሬር ነው ትላንት እኔ ላይ ነበር አንቺ ላይ ነበር ዛሬ ደግሞ የኔ ልጅ ሆነች ይሻላል የኔ ልጅ ሆነች ቤታዩ ይሄ ነገር ነገስ በልጆች ላይ ሊቀጥል ነው አይደል ማለት ሁላችንም በአንድ ላይ መሆን አለብን ለምሳሌ አሁን ዩቲዩብ ላይ ያለው ቲክታክ ላይ ሆነ አጀንዳ ሲፈጠር ዩቲዩብ ላይ ያሉ ሰዎች ደግሞ ቆርጦ ይወስዱትና የራሳቸውን ሀሳብ እንትን ይላሉ እኔ ራሴ ናርዲ ሰው ጋር ትጂ እኔ ራሴ መጀመሪያ ሞቅ አደረኩትና እንደቀልድ በኋላ ላይ እኔ ራሴ ክዋስ ብሎኝ እግዚአብሔር ምስክሬ ነው የምልሽ ምን ይሆንሽ ነው ትጂ አልኩኝ በቃ ይሄ ነገር እኔ እንደማስበው አሁን ለምሳሌ ሚዲያ ላይ የሆነ የምታረጊው ነገር የለም ይሄ በቃ በነጮቹ ያየሁትን ነው ገባሽ ሚዲያ ላይ ይሄ እንደ ሲቲ ገርል አሜሪካን ምናምን እንደምታይ ሲቲ ገርል የሚለው የሲቲዮ ምናምን የሚለው አንድ ፊልም የለም የዛሬ ስንት ዓመት የወጣ አይተሽ እንደሆነ ይልሻለሁ ሲቲ ገርሎች አብረው ተጣልተው ከስራ ቦታ ከሃይስኩል ጀምረው ነው ከዛ በኋላ ቫኬሽን ሄደው ምናምን እኔ እንደዛ ነው ኖ ዌይ ኖ በቃ ራሴ ነው ጥፋተኛ ያደረኩት ሲሪየስ አንዴ ልጠይቅሽ ማለት ነው ለምሳሌ ኤልሲ ሄደች ቤታዬ ኦኬ ድሮም ኤክስፒሪየንስ አንዳንዴ ከጸቡን በፊት ነበራት አይደል የተፈተች ኦኬ ምንም እንትናት አሁን ኤልሲ ሄደች የራሱ የሆነ ነገሮች ይኖራታል ግን ታለንት ይፈልጋል ቲክታክ ነው የተሰጠው ቲክታክ ነው ዩቲዩብ ለመሆን ደግሞ ዩቲዩበሮች ሁሉም የራሱ የሆነ ታለንት አለ አይደል ግን እነሱ በተጣሉ ሰዓት እየተቆራረጠ ወይ ደግሞ ትልልቅ የምንላቸው የምንወዳቸው የምናከብራቸው ሰዎች ሁሉም የራሱን አጀንዳ ነው የከፈቱት አይደል እሷን ለኔ አሁን አላስፈላጊ ነው ባይሰራባቸው በሁለቱም ላይ አሁን ለምሳሌ የሆነ ነገር የሆነ ጥፋት ቢታረግ አንዳችን ለአንዳችን ተመካክረን መፍታት ወይ ደግሞ ስህተት ከሆነ ማለት ነው ስህተት ብሰራ ናዲ ይሄ ነው ስህተትሽ ከማለት የሆነ ቦታ ቆራርጠው የራሳቸውን ጊዜ የሚሰሩት ነገር ቢቆም ሴቶች ለሴቶች ወይስ የትኛው ወንድ ነው ዩቲዩብ ላይ የእህቶቻችን አሁን እኔ የሆነ ጥፋት ባጠፋ የትኛው ወንድ ነው ቪዲዮ ሰርቶ የሚናገረኝ አይናገረኝም እዚሁ ጋር ያለን እርስ በራሳችን ሴቶች ነው
ሁለቱን ሶስቱን መጀመሪያ እሳቱ ሲነት ሆይ 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 ብሎ እሳቱ እንዲቀጣጠል ከተደረገ በኋላ በሁለቱም ሳይድ ሰው ተከፍሎ ዩቲዩባቸውን ሁሉም ከሰሩባቸው በኋላ እነሱ ጋር አሁን ሁለቱም ጋር መርዝ አለ፣ በዚህም በዛም የተጣለ መርዝ አለ። ገብቶሻል? እስከሚረጋጉ መጠበቅ አለብን። አሁን ተመልሰን ታረቁ ከዛ ደግሞ እየተነጣጠለ ከለቤት ከሌ ይጠራል ከለቤት ከሌ ይጠራል ለመታረቅ ወበሽ ከተጎዳዱ በኋላ አሁን ቴክ ታይም ጊዜያችንን ገደልን። በውስጥ አይዞሽ መባባል አለ፣ ግን ሁሉ ቢዝነስ ነው የሰራባቸው። በሁለቱም አካባቢ ቢዝነስ ነው የተሰራው። ያ ደግሞ ለእኔ አላስፈላጊ ነው። መጀመሪያ እሳት ይነድና አሁን ከሌላ ሰው ጋር ተጣልቻለሁ በውስጥ የምፈተው ይሆናል። ሚዲያ ላይ የወጣም ጸብ ይኖራል፣ ግን በውስጥ ያነጋገራቸው ማነው? ጂጂ ፍላት ከተሰራባቸው ቪዲዮ ወይ ደግሞ አጀንዳ ካረጓቸው ውስጥ አንድ ወንድ ስም ጠርቀሽ የለም። ራሳችን ሴቶች ነው፣ ራሳችን አንደጋገፍ፣ ራሳችን ሴቶች ነው። አሁን ዛሬ ላይ መጣው ናዲ ኤክሹ እህትሽ አይደለች ከቤታዬ ጋር ስታቀ ናዲ ከቤታ ጋር ተጣልተሻል እንደ ኤክሹ ለምን እንትናት ኤክሹ ጋር ለምን ገባሽ ከምትሉ ቤታ ማከብራት ናት፣ ኤክሹም ማከብራት ናት። ኦኬ ኤክሹ ጋር ምን ናወራው ወይ ደግሞ ምን ነጻጻፈው ምን ደዋወለው እህት ሆናለች። ቤታም ብቻ እንደዛ ነው። ሁላችንም ለነገሩ ቱሌት ሆነን የመጣ ነው ማለት ነው። እንደበለሽ አሁን የመጣሽ እኔም ቱሌት ሆኜ ነው ነገሩ በሳስሎ በኋላ ላይ ደረስ ነው። ግን ብናውቀው ጥሩ ነው።